አንጾኪያ አምጣር በለው አረብያ ስለሆነ አንጾኪያ ነው የተጻፈልኝ ነበር ማለት ነው። እሺ አይዋ አሉ ማአንቱም ኢላ በሸሩ ሚስሉና እናንተ እኮ እንደኛው ሰው አይደላችሁ እንዴ? እናንተ ከኛ በምን ተለይታችሁ ነው በእናንተ ምናምን? አይ ፈከይፈ ኡህየ ኢለይኩም እንዴት ለእናንተ ወህይ እንዴት ይላካል? ወአንቱም በሸሩን እናንተም ሰው ናችሁ፣ ወነህኑ በሸር እናንተም እኛም ሰው ሆነን ፈሊመ ላ ኡህይ ኢለይና ሚስለኩም እንዴት እንደናንተው አይነት ሰው እንደኛው አይነት ሰው እንዴት ወደኛ ያወርዳል? ወለው ኩንቱም ረሱላን ለኩንቱም መላኢካ የእውነት መልእክተኛ ተልካችሁ ቢሆን ኖሮ መላኢካ እንጂ እንደኛው አይነት ሰው አትሆኑም ነበረ ብለው አሏቸው። ወለው ኩንቱም ረሱላን ለኩንቱም መላኢካ وهذه شبه كثير من الأمم المكذبة كما أخبر الله تعالى عنهم في قوله ذلك بأنهم كانت تأتيهم رسلهم بالبينات فقالوا أبشر يهدوننا سورة التغابن 6 ያው እንግዲህ ቀሪያዋ አንጣቂያ ትባላለች እና ስማቸውን አልነገርከንም እኮ እስኪ ስማቸውን አልነገርከንም አልጨረስከው ወይንም ወደ እኔ ተላኩት የሚለውን ቴንኪው እሱን መልሰልናል። ካሁን በኋላ ግን ምንድነው ጥያቄያችን? ሰው መሆናቸውም ተመልሷል። አሁን ቀጣይ ስማቸውን ንገረን። እሺ ምናልባት በዚህ በኢብኑ ከሲር ካልተዘገበ ወደ ሌላ ተፍሲርም የሚሄድ ነው የሚሆነው። እሺ ተዘግቧል። ኢብኑ ከሲር ያግቦታል። ያው ተከፍቶላል። The names of the first two messengers were Simon and John. የመጀመሪያዎቹ ሁለቱ መልእክተኞች ማንና ማን ይባላሉ? ሲሞን እና ጆን። ሲሞን እና ጆን ናቸው። The name of the third was Paul. ሶስተኛው ደግሞ ማን ነው? ፖል ነው። The village was Antioch. ማን ነው ሶስተኛው? ጳውሎስ ብለዋል ኮመንት ላይ። ዮሐንስ እስቲ ምን ከሚለው ስር ገብቶ ነው? ምን ከሚለው ጋር አንቱም ኢላ በሸሩ ሚስሉና ከሚለው ገብቶ ነው? አዎ የቁርአኑ ታነባለህ ስር ላይ የገባበት። እሺ አዎ አረብኛ 36 14 ማለት ነው። እኔማ እዛ ላይ ነው ያለሁት። ቁርአኑ ላይ በዛ ስር ነው የሚገባሁት። አዎ አሳየው። ሙሉ ኪታቡን ቮሊዩምን እና ፔጁን አሳየው። 569ኛው ላይ ቮሊዩም 6 ላይ ሌሎች ሙፈሲሮች በቃኝ እስከተሰጣ አንተ ራስህ በጠቀስከው ሊያዝ ብዬ ነው። አንተ በጠቀስከው መጽሐፍ ቢይዝ የተሻለ ነው ብዬ ነው። እኔስ አሁን ቅሬታ አለህ ባመጣ ነው ላይ ኢብኑ ከሲርን ምን ቅሬታ ልድገምህ? ምን ቅሬታ በሌሎች ሙፈሲሮች በእኔ በአረብያው አላገኘሁትም ነው እንጂ እኮ እኔ እና ጳውሎስ ቢሆኑ ምን ችግር አለው? ስለዚህ ጳውሎስ እኔ ነፍስ አይደለም የሚለው ላይ ራሱ ምንም አላልኩም። በነገራችን ችግር አለብህ ወይ ያልኩ ለዛ ነው። ምክንያቱም ኢብኑ ከሲር አንድ ቦታ ብቻ ሳይሆን ሌላም ቦታም ላይ ደግመዋል። 3 ቦታ ያነሳዋል ኢብኑ ከሲር። ከዛ ደግሞ እንቀጥላለን ሌሎቹ ሙፈሲሮች ማለት ነው። ሌሎቹ ሙፈሲሮች መቀጠል እንችላለን። ስለዚህ ጳውሎስ የጌታ ደቀ መዝሙር ከሆነ ጳውሎስ ደግሞ የጻፈው መጽሐፍ ይታወቃል። ያውኖቹ ሙስሊሞች ለምንድን ነው ታዲያ ጳውሎስ የሚቃወሙት? ዮሐንስን ለምንድን ነው የሚቃወሙት? ጴጥሮስን፣ ስምዖንን ለምንድን ነው የሚቃወሙት? ዮሐንስ 20:17 ላይ አሁን እኔ ወደ አምላኬና ወደ አምላካችሁ ለምን የሚቃወሙት ነው ጥያቄ። አይ ይሄን የጻፈው ነው ወይ ለማለት ፈልጌ ነው። ለምን የሚቃወሙት? ዮሐንስ ወንጌልን የጻፈው ይሄን የጻፈው ነው። ዮሐንስ ወንጌልን የጻፈው ምክንያቱም የነብዩን ሲራ የጻፈው ሱረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 104 ላይ ወንጌልን የጻፈው ኢንጂልን የጻፈው ለኢሳ ጆን ይባላል ብሎ አስቀምጦታል። ማለት ለምሳሌ ዮሐንስ 17 የጻፈው ከሆነ እናንተስ እንዴት ተረዳችሁት የሚል ጥያቄ ለማንሳት ስለፈለኩ ነበር። እፎይ ከተስማማን ማለት ነው። እንስማማለን። ምን ችግር አለበት ወይ? እናንተ
በደንብ እንቀበለዋለን። እሱን ስንቀበል ግን እስልምና ሐሰተኛ መሆኑን እዛው አሳያለሁ ማለት ነው። ማማለ አይ ማለት ነብዩላህ ዒሳ አለይሂ ሰላም እኮ አምላክ ነበራቸው፣ ይጸልዩ ነበር ማለት ነው። ነው ወደ አምላካችሁ ካሉ ጁነዲን የቁርአንን ይሳዛ ፈልገው ዮሐንስ ወንጌል ምዕራፍ 20 ጠቅሰው እስልምናን ይጠቅመኛል። አዎ እሱ ነው ዮሐንስ ማለት እሱ ነው ሙስሊም ነው ብለህ መታመን ከሆነ ሌላ ያንኑ ክፍል ተጠቅሜ እስልምናን አፈርስብሃለሁ አልኩ። ኢብን ከሲር ይሄ ሰውዬ ነው ዮሐንስ የሚባለው ነው። አዎ ዮሐንስ ማለት ኢየሱስ ደቀ መዝሙር ነው እውነተኛ ነው ብሏል። እኛ ከሰበክነው ወንጌል የተለየ የሚሰብክ ገላትያ ምዕራፍ 1 ቁጥር 8 እንደሚናገረው ከሰማይ መልአክ መጥቶ እንኳን ቢሰብክ እሱ የተረገመ ይሁን ስለተባለ ክርስቶስ በስጋ እንደመጣ የማይታመን መንፈስ የጥልቁ መንፈስ ነው አጋንንታዊ ነው ስለተባለ እንዲሁም ደግሞ ክርስቶስን ራሱ እንደሚሰቀል እንደሚሞት እንደሚነሳ ነግሮን ነው አልተሰቀለም ምናምን ብሎ ቢመጣ ሴጣናዊ አስተምሮ ነው፣ ሐሰተኛ ነው፣ አንቀበለው ፔሬድ። አንተ ግን እነኚህን ትቀበላለህ። ነቢያቶቹ ማለት ነው እዛው መጽሐፍ ቅዱስ ላይ ልትገሉ ትፈልጋላችሁ ግን አታገኙኝም ብሏል። ትፈልጉኛላችሁ ግን አታገኙኝም የሚለው ምንድነው? እሱ እያለ ያለው አልሰቀልም እያለ ነው? ኖ አይደለም። መልስልሃል። ያለ ጊዜ ገና አልደረሰም። ሰው ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም፣ ወደ መሄድበት አትመጡም ማለት ልትመጡ አትችሉም። ለምን? ጊዜው ስላልደረሰ ይላል። የምኑ ጊዜ? እሸት ነው እንዴ? ቀንጥሰህ ልትበላው ነው? ጊዜው ስላልደረሰ ከተባልክ የሚደርስበት ጊዜ አለ ማለት ነው። ጊዜው አልደረሰም ከተባለ የሚደርስበት ጊዜው አለ። ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም ማለት። ጊዜው ሲደርስስ? ዮሐንስ ወንጌል ምዕራፍ 7 ላይ እንደዛ ካላቸው በኋላ ጊዜው ሲደርስስ ምዕራፍ 18 ጊዜው ደረሰና ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። ኑ ያዙኝ እኔ ነኝ አላቸው። ጊዜው ስላልደረሰ በፊት ግን ምን አላቸው? ትፈልጉኛላችሁ አታገኙኝም አላቸው። ሲፈልጉት አላገኙትም፣ ጊዜው ስላልደረሰ ይሰወርባቸው ነበር። ጊዜው ሲደርስስ ራሱ ወጥቶ ተያዘላቸው። ጁነዲን ራሱ ወጥቶ ማንን ትፈልጋላችሁ አላቸው። ኢየሱስን አሉት። የምትፈልጉት ኢየሱስ እኔ ነኝ አላቸው። እነሱ በጉልበት በኃይል ፈልገው የሚይዙት መስሏቸው ነበረ። እሱ ወዶ ፈቅዶ ነው እንጂ የሚያዝላቸው በግዴታ እንደማይዙት ሲያጠይቃቸው ትፈልጉኛላችሁ አትይዙኝም። ለምን? እሱ ካልፈቀደ እሱ ስልጣን ከሱ በኃይል እነሱ ማድረግ ስለማይችሉ ዮሐንስ ወንጌል ምዕራፍ 10 አስቀድሞ ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ ብሎ ስላለ የትም ምዕራፍ ላይ አይደለም ዮሐንስ ወንጌል ላይ ብቻ ሆኜ መልስላለሁ። ዮሐንስ የጻፈው መልእክቱን የጻፈው የኢሳ ሐዋርያ ነው ብለህ የምታምን ከሆነ እንደገናም ደግሞ ሐዋርያቶች ጳውሎስንም እንዳሳየውህ የኢሳ ተከታይ ነው ብለህ ታምናላችሁ። እናንተ እምነታችሁ መፍታችሁ ነው ማመን። እነኚህ ክፍሎች ደግሞ ይኸውልህ ጁነዲን ሱራ 61 14 ላይ የበላይ ናቸው ይላል፣ መሪ ናቸው ይላል፣ ኃያል አድርገናቸዋል ይላል። ሰው እንደዛ ከሆነ እስልምናን የሰበኩበት ሉክ እስላም ነን ሙስሊም ነን ያሉ በዓለም ላይ እስከ ቂያማ ቀን የበላይ ከሆኑ ብዙ አልጠይቅህም ጁነዲን አንዲት መስመር ብቻ ከሙሐመድ በፊት ሙስሊም ነን እስላም ነን something like that ወይንም ከአላህ ጋር የተያያዘ አላህ ከሌሊቱ 9 ሰዓት ላይ ወደ ታች ወደ ቅርቢቱ ሰማይ ይወርዳል ብለው ያስተማሩበትን አንዲት ብቻ ከሙሐመድ በፊት አንዲት ብቻ መስመር ስጠኝ፣ እንጨርሳለን። ከዛ በኋላ ንጽጽር ራሱ ለአንድ ዓመት ያህል አልገባም። አንተ ከአንድ ዓመት በኋላ ስላገኘኝ እኔ ደግሞ ለአንድ ዓመት አቆማለሁ። ብዙ አልጠይቅም፣ ብዙ መረጃ፣ አንዲት ማስረጃ ብቻ። ማልቀስ ይሻል ይሆን? ሊያመጡት ስለማይችሉ ነው። በነገራችን ላይ ሊያመጡት አይችሉም። አንድ ቁራጭ ብጣሽ ወረቀት ማምጣት አይችሉም። ለዛ ነው ተስፋ ቆርጦ ሌላ ነገር ማሰብ የጀመረው። ክርስቶስ ቀጥታ የተናገረውን ከ600 ዓመት በኋላ መጣና ሙሐመድ አላህ ለሚባል አካል ሰጠ። በቂያማ ቀን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ወዘተ ብሎ የሚለው አምላክ ነው። ባለም መሰረት ክርስቶስ አምላክነቱን እንዲገልጾላችኋል። በቂያማ ቀን በፍርድ ቀን ታምሜ አልጠየቃችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው። አላህ እናመሰግናለን።
ፈጣሪ ነው አላህ። አዎ አምላካችን ነው። ይሄንን የሚጠይቀው እንዲህ ብሎ የሚጠይቀው ፍጡር ሊጠይቅ ይችላል ወይንስ ፈጣሪ ብቻ የሚጠይቀው? ሐዲሱ ላይ አላህ ነው የሚጠይቀው። እናመሰግናለን። በደንብ አስተውሉ ክርስቲያኖች። ይህንን ጥቅስ ፋሚሊያር ስለሆናችሁ ከዚህ ጥቅስ ጋር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የሚጠይቀው ፈጣሪ ነው፣ ፍጡር አይጠይቅም ብሎናል። ይሄ ጥያቄ ይሄ ጥቅስ የተኮረጀው ክርስቶስ ስለራሱ በፍርድ ቀን የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነውና ፍጡር አይጠይቅም። ይሄንን ፈጣሪ ነው ባለም መሰረቱ መቴው የክርስቶስን ንግግር ነው የኮረጀው። ጥቅሱ የሚገኘው ማታደም አውሸውየው አንዴ ክርስቲያን ሸፍነው ጥቅሱን አንዴ ኮመንት ላይ ጻፉልን። እስኪ ጥቅሱን ኮመንት ላይ ፈጠነ ጻፉልን። ማቴዎስ ወይንስ ሉቃስ ወይንስ ማርቆስ ወይንስ ዮሐንስ ምን ላይ ነው የሚገኘው? ስለመኮረጁ ማስረጃ አንዳንድ ቆይ ለመኮረጁ ላሳይ ነው መረጃ። ኮመንት ላይ አፍጥኑት። ምን ላይ ነው እንዴ? ማቴዎስ ላይ ይላል። ማቴዎስ 25 ይላሉ። ማቴዎስ 25 44 ኦኬ። ማቴዎስ 15 ሚላለ ማቴዎስ 30 ሚላለ የሚገኘው ማርቆስ ስንት ላይ ነው የሚገኘው? የሚያውቅ የፈጠነ 25 ሚላለ። በቃ አንደኛው 25 ካለ 25 ይነዳሉ። አንተ ዝም ብለው 98 ሚላለ 98 ምዕራፍ ያለው ማለት 66 ሚላለ 42 ሚላለ ምን አረከመ? ኤኒዌይስ ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። አግኝታችሁታል? ይሄን ዳናምበው ኦኬ፣ ዳንብብላችሁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እንደዚህ 31 ጀምሮ አንብቡት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እናንተ መጥቻለሁና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ መቼ አበላንህ? ወይስ ተጠምተን አይተንህ መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ቁጥር 41 በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም ቅጣት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርሰህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም? ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ቀጥታ ይሄንን ከመጽሐፍ ቅዱስ ሙሐመድ ከመምጣቱ ከመወለዱ እስልምና ማሜ ከ600 ዓመት በኋላ መጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላህ ይላል አለን። ክርስቶስ አስቀድሞ ከመላእክቱ ጋር የሰው ልጅ ሲመጣ ለፍርድ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ይላችኋል ብሎ የተናገረውን ማሜ ቀጨም አድርጎ ላላ ሰጠ። ይሄ ለፈጣሪ ነው የሚሰጠው ከተባለ አስቀድሞ ክርስቶስ ተናግረውታልና ደግሞ አትቀበሉት። ማሜ የኮረጀውን ነው የምትቀበሉት። አልኮረጀም አይደል? እንትና እመቴው ይሄ ኮረጃ ይባላል። ኮረጃ ይባላል። ኮረጃ የሚል የታለ? ማስረጃ አምጣ። ኮረጃ የሚል እስቲ አምጣ። ቃል በቃል ኮረጃ የሚል ኮረጃ የሚል እስቲ አለ።
ኮርጇል የሚልስ መጽሐፍ ቅዱስ ላይ እስቲ ያሳየኝ ክርስቲያን። መጽሐፍ ቅዱስ ሙሴ ነብይ ነው ይላል፣ ቁርአንም ይላል። ኮረጀ ነው የለም አንድ ምዕራፍ ሙሉ ኦልሞስት አንድ ምዕራፍ ሙሉ ኮረጀ የሚለው ቃል የታል እስቲ? ኮረጀ የሚለው ቃሉን ነው እንጂ ሐሳቡን እንትኑን ነው እንጂ ወሰደው። ኮረጀ የሚል ቃል አለ